በመውጣቷ ደስ ብሎኛል። እግዚአብሔር ይስጥሽ የኔ ቆንጆ፣ እንኳንም ወጣሽ። እውነት ለመናገር አንቺ ከወጣሽ ከዚህ በኋላ ያለውን ራሳቸው ያስተካክሉት። አንቺ መውጣትሽ በጣም ደስ ይላል። እውነት ለመናገር ተባረኪ። ይህንን ነው የምለው። ሁለተኛ ነገር ደግሞ ዛሬም ሀይሚ ደግሞ ነገ ሌላዋን አስረግዘት ትመጣለህ ብለዋለች ብሩኬን። ወይኔ እናቴ ነገ ደግሞ ሌላዋን አስረግዘት ትመጣለህ አለች። ወይ ተረጋጉ። እውነት ፍቅር እንደዚህ አይደለም። ስራም ቢሆን ተከባበሩ። እውነት የምትነጋገሩት ቃላት ጥሩ አይደለም እና ስራ መሆኑ እየታወቀ እውነት ተከባበሩ ማለት መከባበር አለባችሁ። ባልና ሚስት መከባበር አለበት ብዬ ነው የማስበው። ሀብቴን እንኳን አላከበራችሁትም ዛሬ። እውነት ለመናገር ልጅቷን እንኳን ተዋት፣ ሀብቴን እንኳን አላከበራችሁትም እንዴ! ለሱ እንኳን ትልልቃችሁ አይደል እንዴ? ክብር ሊኖራችሁ ይገባል ብዬ አስባለሁ። ሰላም እንዴት ናችሁ? ደህና ናችሁ? የአይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ሄዳላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ዛሬ ልጅቷ እንግዲህ ይቅርታ ጠይቃለች። እውነት ለመናገር ግን ይቅርታዋን አልተቀበሏትም። እንግዲህ ምንም ማድረግ አይቻልም። ይቅርታዋን አልተቀበለችም። ግን ይቅርታነት ትልቅነት ነው። ይቅርታ መቀበል ትልቅነት ነው። እውነት ለመናገር ሀይሚ ደግሞ እንግዲህ አልተዋጠላትም ማለት ነው። አልተወጣላትም። ይቅርታዋን ልትቀበልላት አልቻለችም። እንግዲህ ያልቻለችበት ምክንያት ደግሞ እንግዲህ የራሷ የሆነ አላማ አላት። ነገ በብሩኬ ቤት እንግዲህ ሰላም ይፈጠራል ብዬ ነው የማስበው። ሀይሚ ደግሞ ጸጉርሽ በስማም በጣም ያምራል። ወርዶ ወርዶ ተጎዝጉዟል። ይመችሽ፣ አምሮብሻል ደግሞ ዛሬ። ለማንኛውም ማለት ነው ብሩኬ ተረጋጋ፣ ነገሮችን አረጋጋ ማለት ነው። ነገሮችን አረጋጋ፣ ለመረጋጋት ሞክር ብዬ ነው የማስበው እና እንትና ደግሞ ልጅቷ ደግሞ ተባረኪ። በእውነት ሀሳብሽ ደስ ይላል፣ ጥሩ ነው። ይህንን ማድረግሽ በጣም አሪፍ ነው ብዬ ነው የማስበው። ከሁለታችሁ ህይወት መውጣት አለብኝ፣ መለየት የለባቸውም ነው ያለችው። እንግዲህ ከዚህ በኋላ ያለውን ደግሞ ማስተካከል የእነሱ ፋንታ ነው። ሀብቴ እንትን ያላቸዋል፣ ያስታረቃቸዋል ብዬ አስባለሁ። ሲጀመር አልተጣሉም፣ እንዲሁ ግን ቢጣሉም ሀብቴ ያስታርቃቸዋል። ነገ በብሩኬ ቤት እንግዲህ ተነገ ወዲያ ገናም ስለሆነ ሮብ ገና ስለሆነ ነገ ሰላም ይፈጠራል። ሮብ በፍቅር ይመጣሉ ማለት ነው። ያው ሊጠናቀቅ ስለሆነ ይሄ ነገር ሊጠናቀቅ ነው። ሮብ ገና ስለሆነ ሮብ ነው ሐሙስ ይመስለኛል መሰለኝ። ያው በዓል ስለሆነ ከዛ በኋላ ይጨርሳሉ። ነገ ይጨርሱታል ማለት ነው። ይሄንን ነው የምላችሁ። ግን ያዘንኩላችሁ ለአንዳንዶቻችሁ ናችሁ። እውነት ለመናገር ለአንዳንዶች አሽቃባጮች አዝኜላችኋለሁ። እነሱ አንዲ ናቸው። እናንተ ስታሽቃብጡ የነበራችሁ ነገ ታፍራላችሁ። ለአሽቃባጮች ማለት ነው። የሁለቱም አድናቂ ነን እያላችሁ ሀይሜን ለብቻ ብሩኬን ለብቻ እያረጋችሁ ስታሽቃብጡ የነበራችሁ ነገ ታፍራላችሁ። ነገ እናንተ ታፍራላችሁ። እመኑኝ ማለት ነው። ምክንያቱም እናንተ ምንም እንዲያሽቃበጣችሁ ነው የምትኖሩት። ተጣላን ብለው ሲመጡ ትለያዩአችኋላችሁ። እናንተ አብረን ሆን ብለው ሲመጡ ደግሞ አለን አለን ትላላችሁ። እናንተ ነገ ታፍራላችሁ። ነገ አብረው ሲመጡ ዲዳችሁ ደርቆ ይቀራል ማለት ነው። ይሄ ነው የማሽቃበጥ ምልክቱ። ይሄ ስለሆነ ታገኙታላችሁ ነገ እላችኋለሁ። በዚህ አጋጣሚ ኦኬ፣ ነገ ታገኙታላችሁ። እነሱ ከሆኑ አንዲ ናቸው። ስራቸውን እየሰሩ ነው። በዓል ስለሆነ በደንብ ሸቀል ሸቀል ያርጉ እንጂ ሰምታችኋል። ይህን ነው የምለው። እንግዲህ እውነት ለመናገር አንቺ እንግዲህ እህቴ ውጭ ከሰው ህይወት በቃ ይበቃሻል። እስካሁን እንደዚህ ነፍሰ ጡር ሆነሽ ብዙ ሰው ዘቀዘቀሽ፣ ብዙ ሰው ብዙ ነገር አረገሽ እኔ እናት። ስለዚህ ይበቃሻል፣ ውጭ ከሰው ህይወት አለቀ። ይሄ ነው። ማንኛችሁም ብትሆኑ በጥንዶች መሀል አትግቡ ከዚህ በኋላ። ማርያምን እንደዚህ እየተሰደባችሁ ያገኛችሁት ገንዘብ ባፍንጫችሁ ይውጣ። ጥንድ በሆኑ ሰዎች ግቡ እንኳ ብትባሉ አትግቡ፣ ይቅርባችሁ። ይቺ እህታችን ስንት ነገር ተደረገች፣ ግን ብርቱ ናት፣ ጎበዝ ናት እንጂ ማለት ነው። ሌላ ሰው ቢሆን በስማ። ስለዚህ አሁን ከህይወታቸው መውጣትሽ በጣም አሪፍ ነው እናቴ። ብወጭም ጥሩ ነው ብዬ ነው የማስበው። ምክንያቱም በቃ ጥሩ አይደለም ላንቺ ራሱ የኔ እናት የኔ እህት። ይህንን ነው የምለው። ሌላ ምን እላለሁ ታዲያ? ብቻ ነገ ሰላም ይፈጠራል ብዬ ነው የማስበው።
እንዲያየሁት እንዲተረዳሁት ከሆነ ነገ ሰላም እንደሚፈጠር ነው። ያው ዛሬ ሀይሚ እንደዚህ ሆነ የሄደችው ትንሽ መግደርደር ስላለባት ነው። ገባችሁ አይደል? በአንዴ ይቅርታ አለመቀበል ትንሽ መግደርደር ስላለባት ነው ትታ የሄደችው ዛሬ ማለት ነው። እንግዲህ ብሩኬ ከካሜራ ጀርባ ተንበርክኬ ለምኜሻለሁ ያላት ነው። እንግዲህ አላቅም፣ ነገ አብረን የምናየው ይሆናል። እነሱ አንዲ ናቸው። እናንተ አታሽቃብጡ ልላችሁ ፈልጋለሁ። በዚህ አጋጣሚ አታሽቃብጡ እናንተ። እነሱ አንዲ ናቸው ከካሜራ ጀርባ፣ እናንተ ግን አታሽቃብጡ። ማሽቃበጥ ጥሩ አይደለም። ለራሳችሁ ኑሩ። እነሱ ኑሯቸውን እየኖሩ ነው። እናንተ የራሳችሁ ኑሯችሁን ኑሩ። አታሽቃብጡ። ሀይሚ ብሩኬ አንድ ናችሁ። እየለያያችሁ አንቺ ልሄ ብሩኬ ላንቺ አይገባም፣ ብሩኬ እሷ ለአንተ አትገባህም እያላችሁ ቲክቶክ ላይ አታሽቃብጡ። አሽቃባጮች ማለት ነው። እናንተ ብላችኋቸው አይደለም እነሱ የሚጋቡት የሚፋቀሩት፣ ራሳቸው ያውቃሉ። እናንተ አይደላችሁ ማስተማሪያችኋቸው፣ የምታስተምሯቸው፣ ተፋቀሩ የምትሏቸው፣ ተያያዙ የምትሏቸው እናንተ አይደላችሁ። ራሳቸው ያውቃሉ። አርፋችሁ ተቀመጡ እና ወዳችኋለሁ። ባይ ባይ።